ብዙ ሰዎች የለውዝ ቅቤን እንደ ጤናማ መክሰስ አድርገው ያስባሉ። ነገር ግን የተደበቁ አደጋዎች አሉት። እውነታዎቹን አብረን እናያለን። ሰላም ሰላም ውድ የሀበሻ ኬር ቤተሰቦች እንዴት ናችሁ? ዛሬ ጣፋጭና በብዙዎቻችን ተወዳጅ የሆነውን የለውዝ ቅቤን እናነሳለን። የለውዝ ቅቤ በብዙ ቤቶች ውስጥ የማይጠፋ የቁርስ ማዕድ፣ ለልጆችም ሆነ ለአዋቂዎች ተወዳጅ ምግብ ነው። ታዲያ ይህ ተወዳጅ ምግብ ምን አይነት ጥቅሞች አሉት? ዛሬ 9 አስገራሚ ጥቅሞቹን እንዲሁም የጎንዮሽ ጉዳቶችንም ይዘንላችሁ ቀርበናል። የለውዝ ቅቤ ከጤናማ ምግቦች አንስቶ እስከ ጣፋጭ ድረስ በርካታ ነገሮችን ለመስራት ይጠቅማል። ብዙዎቻችን የምንወደው በጣዕሙ ብቻ ሳይሆን በርካታ የጤና ጥቅሞችም ስላሉት እንደሆነ ታውቃላችሁ። በዚህ ቪዲዮ የለውዝ ቅቤ ለአካላችን፣ ለአእምሯችንና ለኪሳችንም ጭምር ያለውን 9 ዋና ዋና ጥቅሞች በጥልቀት እናያለን። ጥቅሞቹን ከማየታችን በፊት አንድ ነገር፣ ቪዲዮውን ላይክ ማድረግ፣ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ወደ ዋናው ነጥባችን የለውዝ ቅቤ 9 አስደናቂ ጥቅሞችን አንድ በአንድ እንመልከት። አንደኛው ለጤናማ ሰውነት ግንባታ መሰረት። አንድ የለውዝ ቅቤ 2 የሾርባ ማንኪያ ያህል 7 ግራም ፕሮቲን እንዲሁም እንደ ፋይበር፣ ፖታሲየም፣ ማግኒዥየም፣ ታያሚን እና ቫይታሚን ኢ የመሳሰሉ እምብዛም የማይገኙ ነገር ግን ለሰውነት አስፈላጊ የሆኑ ንጥረ ነገሮችን ይሰጣል። እነዚህ ሁሉ ንጥረ ምግቦች ለሰውነት ጤናማ አሰራር ወሳኝ ናቸው። ሁለተኛው ተመጣጣኝ ዋጋ ያለው ጣፋጭ ምግብ። ዋጋው ሲታይ የለውዝ ቅቤ በፕሮቲን ከበለጸጉ ምግቦች መካከል በጣም ርካሽ ከሆኑት ውስጥ አንዱ ነው። ከሌሎች እጽዋት መሰረት ካላቸው ፕሮቲኖች ብቻ ሳይሆን ከብዙ የእንስሳት ፕሮቲኖችም የበለጠ ተመጣጣኝ ነው። ይህ ደግሞ ስጋን በእጽዋት መሰረት ባለው ፕሮቲን መተካት ረዘም ላለ ጊዜ ለመኖር እንደሚረዳ በሳይንስ የተረጋገጠ በመሆኑ ትልቅ ጥቅም ነው። ሶስተኛው ክብደት ለመቆጣጠር። በለውዝ ቅቤ ውስጥ ያለው ፕሮቲን፣ ፋይበር እና ጤናማ ያልጠገቡ ቅባቶች ወይንም አንሳቹሬትድ ፋት ጥምረት ሳይከብዶ የመርካት ስሜት እንዲሰማዎት ያደርጋል። ጥናቶች እንደሚያሳዩት የለውዝ ቅቤን በጠዋት መመገብ በቀን ውስጥ ያለውን የመመገብ ፍላጎት ሊቀንስ ይችላል። አራተኛው ለእድገትና ጥንካሬ። የብዙ ሀገራት የምግብ መመሪያ እንደሚያሳየው የለውዝ ቅቤን ጨምሮ የምግብነት ዋጋቸው ያደንቋቸዋል። ምክንያቱም ለጤናማ እድገት አስተዋጽኦ የሚያደርጉ ጠቃሚ የብረት ወይንም የአይረን፣ የዚንክ፣ የፕሮቲን፣ ኮሊን እና የረጅም ሰንሰለት ፖሊሳቹሬትድ ፋቲ አሲድ ምንጮች ናቸው። አምስተኛ የለውዝ ቅቤ ዝቅተኛ ግላይሴሚክ ኢንዴክስ አለው። ዝቅተኛ ግላይሴሚክ ምግቦች እንደ ለውዝ ቅቤ የመሳሰሉት በዝግታ ስለሚፈጩ በደም ውስጥ ያለው የስኳር መጠን በድንገት እንዳይጨምር ይከላከላሉ። ለዚህም ነው የአሜሪካ የስኳር ህመም ማህበር ለውዝን የስኳር በሽታ ሱፐር ፉድ ብሎ የዘረዘረው። ዝቅተኛ ግላይሴሚክ ኢንዴክስ ያላቸው ምግቦች እንደ ለውዝ የመሳሰሉት ለታይፕ 2 ዳያቤትስ መላይተስ ወይንም ለሁለተኛው አይነት የስኳር ህመም የስኳር መቆጣጠርን በእጅጉ እንደሚያሻሽል ታይቷል። ስድስተኛው ካንሰርን ለመከላከል ይረዳል። በየቀኑ የለውዝ ቅቤን መመገብ ትልቅ ጥቅም ሊያስገኝ ይችላል። በቀን 10 ግራም የለውዝ ቅቤ መመገብ በአጠቃላይ የካንሰር ሞት አደጋን በ20% ለመቀነስ ይረዳል። ሰባተኛው ለሆድ ጤንነት። አዳዲስ ጥናቶች እንደሚያሳዩት በየቀኑ የለውዝ ቅቤን መመገብ ጤናማ አንጀትን የሚደግፉ ወሳኝ ባክቴሪያዎችን ሊያሳድግ ይችላል። ከነዚህም ጠቃሚ ባክቴሪያዎች ውስጥ ብዙዎቹ ከልብና ከደም ዝውውር ጤና ጋር የተገናኙ ናቸው። ስምንተኛ ልብን ጤናማ ለማድረግ። የሆድ ጤንነት ብቻ አይደለም፣ በለውዝ ቅቤ ውስጥ ያሉት ለልብ ጤናማ የሆኑ ቅባቶች የደም ግፊት ደረጃን ከማሻሻልና አጠቃላይ የኮሌስትሮል መጠንን ከማስተካከል ጋር ተያይዘዋል። ይህ ተግባሩ ለውዝ ለልባችን ጤና ምርጥ ደጋፊ ማለት ያስችላል። ዘጠነኛ አእምሮን ለማነቃቃት። ሰውነታችን ትኩረት እንዲያደርግ የሚያስፈልገውን ኃይል ከመስጠት በተጨማሪ ተመራማሪዎች በለውዝ ውስጥ የሚገኝ አንቲኦክሲዳንት አንዳንድ ከጭንቀት የሚከላከሉ መድኃኒቶች ጋር ተመሳሳይ የሆነ ውጤት ሊኖረው እንደሚችል ደርሰውበታል። በለውዝ ውስጥ የሚገኙ ንጥረ ነገሮች በእርጅና ጊዜ የአእምሮ መቀነስን ሊከላከሉ ይችላሉ። ለምሳሌ በለውዝ ውስጥ የሚገኘው ኒያሲን የአልዛይመርስ በሽታ ስጋትን በ70% ዝቅ ያደርጋል። የለውዝ ቅቤ ጉዳትን ለመከላከል መጠንቀቅ ያለብን ነገሮች። የለውዝ ቅቤ በርካታ ጥቅሞች እንዳሉት አይተናል።
ነገር ግን ልክ እንደ ማንኛውም ምግብ የለውዝ ቅቤም ከመጠን በላይ ሲወሰድ ወይንም ስንመገበው አንዳንድ ሁኔታዎች ላይ ጥንቃቄ ካላደረግንበት የራሱ የሆነ ጉዳቶች ሊኖሩት ይችላሉ። እነዚህን ማወቅ በጣም አስፈላጊ ነው። አንደኛው የአለርጂ ችግሮች። የለውዝ አለርጂ ያለባቸው ሰዎች የለውዝ ቅቤን በጭራሽ መመገብ የለባቸውም። ምክንያቱም ከባድና ለሕይወት አስጊ የሆነ የአለርጂ ምላሽ ሊያስከትል ይችላል። ሁለተኛው የክብደት መጨመር። የለውዝ ቅቤ በካሎሪና በስብ የበለጸገ ስለሆነ ከመጠን በላይ መመገብ ወደ ክብደት መጨመር ሊያመራ ይችላል። ሁልጊዜ በመጠኑ መመገብ አስፈላጊ ነው። ሶስተኛ ጤናማ ያልሆኑ ተጨማሪዎች። ብዙ የንግድ የለውዝ ቅቤ አይነቶች የተጨመረ ስኳር፣ ጤናማ ያልሆኑ ቅባቶችና ጨው ይዘዋል። እነዚህም የጤና ጥቅሞችን ሊቀንሱና ለክብደት መጨመርና ለሌሎች ችግሮች አስተዋጽኦ ሊያደርጉ ይችላሉ። የምትገዙትን የለውዝ ቅቤ ንጥረ ነገር ዝርዝር በጥንቃቄ አንብቡ። አራተኛው የምግብ መፈጨት ችግር። ለአንዳንድ ሰዎች ብዙ መጠን ያለው የለውዝ ቅቤ እንደ ሆድ መንፋት የመሳሰሉ የምግብ መፈጨት ምቾት ማጣት ሊያስከትል ይችላል። አምስተኛው የንጥረ ነገር አለመመጣጠን። የለውዝ ቅቤን ከመጠን በላይ መመገብ ሌሎች ምግቦችን የሚተካ ከሆነ የንጥረ ነገሮች አለመመጣጠን ሊያስከትል ይችላል። ለምሳሌ ከፍተኛ የፎስፈረስ ይዘት በአንዳንድ ሁኔታዎች የዚንክና የአይረን መስረግ ሂደትን ሊያስተጓጉል ይችላል። ስድስተኛ የአፍላቶክሲን ብክለት። በጣም አልፎ አልፎ በአግባቡ ያልተከማቸ ለውዝ አፍላቶክሲን የተባሉ ጎጂ ፈንገሶችን ሊያበቅል ይችላል። ይህ በንግድ ደረጃ በተመረቱ የለውዝ ቅቤዎች ላይ ብዙም አይታይም። ነገር ግን በተለይ የለውዝ ቅቤዎች የማከማቻ መመሪያዎች ካልተከተሉ አሁንም ስጋት ሊሆን ይችላል። ውድ ተመልካቾቻችን የለውዝ ቅቤ ለጤናችን እና ለኪሳችን ምን ያህል ጠቃሚ እንደሆነ አይተናል። ከ9 ጥቅሞቹ በተጨማሪ የለውዝ ቅቤ በሚያስደንቅ ሁኔታ ጣፋጭ መሆኑን አንርሳ። የለውዝ ቅቤን ለአእምሮና ለልብ ጤና በየቀኑ በሳህኑ ላይ ተጨማሪ ቦታ እንዲሰጡት በቂ ምክንያት አግኝተዋል። ነገር ግን ሁልጊዜም ቢሆን በመጠኑ መጠቀም ጤናማ መሆኑ፣ ስኳር፣ ጨው፣ ጤናማ ያልሆኑ ዘይት ያልተጨመረ መሆኑን በማረጋገጥ ምርቶቹን መምረጥ አስፈላጊ ነው። የዛሬው ቪዲዮ ከወደዳችሁት ላይክ አድርጉት። ሐሳብ ካላችሁ ወይም የምታውቁት ተጨማሪ ጥቅም ካለ ኮሜንት ላይ ጻፉልን። የትኛው ጥቅም ነው በጣም ያስገረማችሁ? የለውዝ ቅቤን በምን መልኩ መመገብ ትወዳላችሁ? አሳውቁን። ለተጨማሪ ጠቃሚና አስተማሪ ቪዲዮዎች ደግሞ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የደወል ምልክቷንም በመጫን አዲስ ቪዲዮ ስንለቅ ወዲያውኑ ማሳወቂያ ይደርሳችኋል። ሁሌም ጤናማ ምርጫ በማድረግ እና የተፈጥሮ ጣፋጭ በመጠቀም ይዝናኑ፣ ጤናዎትን ይጠብቁ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።